ናቲ አታስቢ። ኧረ እውነት እንደው እንዴት ብለሽ እንዳታስቢ። እኔ በጣም ደህና ነኝ። ተቀምጠሽ ስታለቅሽ እያየሁ ምንም አልሆንኩም። ምን ሆነሻል? ንገሪኝ። እንግዲህ የለሽም አንቺ እንኳን ሰላም ተከታተይላት። በጣም ይቅርታ ዶክተር፣ አረፈድን አይደል? እሱማ አዋዴ እንደቀራችሁ አስቤ ለውጥ አስል የመጣችሁት። ቆይ ለምን እንደምትቀልዱት? ዶክተር የኔ ጥፋት ነው። እኔ ነኝ እንጂ አንቺ ምን አጠፋሽ? አይ ግን አንዳችሁ ላይ ተጽዕኖ ማሳደር አለባችሁ። ውበት፣ አሳቢነት፣ እርጋታ፣ ይህ ነገር እንዴት ነው? ከኔ ሰርግ ይልቅ የጓደኛዬ ህይወት ይበልጣል ያለችው አደይ ዛሬ ላይ በህይወቷ ብዙ ነገሮች እየተከሰቱ መጥተዋል። ዴቭ በቃ እኔ አንቺን አግብቼ የግሌ ላደርግሽ እፈልጋለሁ፣ በቃ አብረን መሆን አለብን እያለ ይገኛል። አደይ ግን ጊዜ ስጠኝ፣ አሁን ላይ የሚያሳስበኝ የኔ ትዳር መያዝ ሳይሆን የሌሊ ህመም ነው በማለት ለዴቭ ነግራው ነበረ። ዴቭን በዚህ ምክንያት እጅግ በጣም ከፍቶታል። በዚህ መሀል ደግሞ የሌሊ ዶክተር አደይ ላይ አይን ጥሎባታል። ስለሷ እያሰበና እንዲሁም በተደጋጋሚ እየደወለ በተደጋጋሚም እያገኛት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 166ን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ስትወርቂ ቀስ ብለሽ ውደቂ፣ ሂጂ መኪና ውስጥ ግቢበት በማለት እንግዲህ የቤዛ ወንድም ከቤዛ ጋር በመነጋገር ቤዛን ወደ ሌሊ ዶክተር መኪና ስር ገብታ እንድትገጭ ለማስመሰልና እንዲሁም ደግሞ የማጭበርበር ስራቸውን አቅደዋል። ልክ መኪናውን በፍጥነት እያሽከረከረ ባለመሆኑ ልትድን ችላለች። ነገር ግን ልክ ተፊት ላይ ነበረ ወድቃ ተጎድቻለሁ ያለችው። ዶክተሩ ግን ራሱ ሐኪም ስለነበረ ቢያያት ቢመረምራትም ምንም ቁስል እንዳልተገኘባት እንዲሁም ደግሞ የድንጋዮቹ መቀጥቀጥ ብቻ እንዳለባት ይነግራታል። እሷ ግን ለገንዘብ ስለነበረ አላማና አሳቧ አይ አሞኛል፣ አንተ ማታክሜ ከሆንክ በቃ ብሩን አምጣና እኔ ሌላ ሆስፒታል ሄጄ እታከማለሁ በማለት ብትጠይቅም ዶክተሩ ግን አስተያየታቸውን ካየ በኋላ ካልሰጠኋቸው አይሄዱልኝም በማለት እሺ ጠብቁኝ በማለት ሄዶ ብር አምጥቶ ሰጥቷቸዋል። ትህትና ውበቱና ሀብቱ የማረካት ቤዛም አረ ብር አንፈልግም በማለት ነበረ የመለሰችው። ነገር ግን ከእጁ ላይ ወንድሙ ምንጭቅ አድርጎ ወስዶት ነበር። ያም ደግሞ እሷ ልክ እንዳየችው ወዳው ነበረ። ትህትናው ያለው ሀብት አስበዋል ደግሞ እንዴት ነው የሚያምረው እያለች የት ነበር ፋርማሲ እየተማርኩበት ወረቀት በማለት ወረቀት ፍለጋም ገብታለች። ቤዛ አሁን ላይ የእውነት ፍቅር ጥሏት ይሁን ወይም ደግሞ ለሀብትና ለንብረቱ ይሁን ባይታወቅም ዶክተሩን ለመቅበር እየፈለገች ነው። ባቡሬ ዶክተሩ ጋር ቢመላለስም እንዲሁም ደግሞ በመንገድ ላይ ለማስፈራራትም ቢሞክርም የሌሊን ህመም ግን ሊያውቅ አልቻለም። በዛም ምክንያት እንግዲህ ሌሊ ለምንድነው የማትነግሪ በማለት ቢጠይቃትም ምንም አይደለ በቃ መድኃኒቱን በስርዓት ተወሰድኩኝ ይሻለኛል፣ ስለዚህ አታስብ፣ አሁን ደግሞ እየተሻለኝ ነው፣ አትጨናነቅ፣ ያን ያክል የሚያሰጋ ነገር አይደለም፣ አልነግረህም በማለት ትነግረዋለች። ግራ የገባው ባቡሬም እንግዲህ በቃ አሁን በሽታሽን ሌላ ሐኪም ቤት ሄደን ማረጋገጥ አለብን፣ መመርመር አለብሽ እያላት ይገኛል። ሌሊ ግን እንዲህ እኮ ጥሩ ዶክተር ነው፣ ለምንድን ነው ሌላ ቦታ የሚሄደው በማለት ነው ጥያቄ ያመጣችው። እሱ ግን ያው ባቡሬ ማለት ነው በሽታዋን ለማወቅ ፈልጓል። ነገር ግን ማንም ሊነግረው ፈቃደኛ አይደለም። አሁን ላይ ለቼካፕ ራሱ ስትሄድ ከአደይ ጋር ሆኗል። አደይም እንግዲህ ዴቭን ለማግኘት ትሄዳለች በማለት ለባቡሬ በመንገር ከቤት ወጥተው ወደ ሆስፒታል ነበረ የሄዱት። እዛም እንደሄዱ እንግዲህ ዶክተሩም እንዳረፈዱና እንዲሁም ደግሞ ሁለተኛ እንዳያረፍዱ ያስጠነቅቃቸዋል። ለዛሬው ግን በቃ ስለመሸ ነገ ነው የምትመጡት ይባላሉ። ባቡሬም በዚህ ሰዓት ደውሎ ነበር። የት ነች ስላት ወደ ዴቭ ጋር እየሄድ ነው ከአደይ ጋር በማለት ነበረ እየነገረችው። ነገር ግን ነገሩ ሁሉ ተምታቷል። ዴቭ መንገድ ላይ ቆሞ ስልክ ሲያወራ እንግዲህ ባቡሬ ያገኘዋል።
እና አደይ ስነለዲ በማለት ጠይቆት እኔ አላቅም በማለት ይነግረዋል። እንዲያንተ ጋር እኮ ነበር የመጡት ቢለውም እኔ ጋር አልመጡም የሉም እኔ ጋር በማለት ይነግረዋል። ባቡሬም እንግዲህ ስልክ ደውሎ ነበር ወደ ለሊ ጋር። ለሊ ግን ያልተጠበቀ ነገር ነው ያለችው። ሌላው ደግሞ አደይ ወደ እናቷ ጋር ደውላ ነበረ። እመጣለሁ አባዬ ነኝ ብሎኛል ብትለውም አይ እንዳመጪ አንቺን ይሁን ብርሃኔን ይሁን ማንኛችሁ እንደው ባላቀው ስለ ሰርግና ስለ ትዳር እያወራ ነው። እኔም ልሽ ያማን ነው ስሙ ዴቭ ወደዚህ መጥቶ እኮ የመጣበትንም ሳይነግረኝ ብርሃን ትነግርሻለች ብሎ ሳይነግረኝ ቀረ፣ ሳትነግረኝም ቀረች በማለት እንግዲህ ማዘሯ አደይን ይጠይቋታል። ብርሃን አለች ወይ ብላም አደይ ጠይቃ ነበረ። አዎ አለች በማለት እናቷ አንቺ አውሪያት ብላ ብትሰጣትም ብርሃን ግን ልታወራ ፈቃደኛ አይደለችም። የለችም በያት በማለት ትናገራለች። እንዴት ነው የሌለሽው አለሽ እንጂ ብላ እንግዲህ እናቷም ብትነግራት እሷ ግን ስልኩን መዝጋትን ነበረ የመረጠችው። አሁን ላይ ምናልባት የአደይ እናት እምቢ ትላለች የሚል ሀሳብ ነው እንጂ የመጣው አባቷ ግን ፈቅዷል። እንዲሁም ደግሞ የአደይ አጎት ራሱ ሽማግሌ ከአባቷ ተልኮ ወደ እናቷ መተው ነበረ። ለምንድን ነው እምቢ የምትዩ? ልጆቹ ላይፋቸውን ይኖሩ እንጂ እነሱም እኮ ጊዜያቸው ነው፣ ያግቡ፣ ይውለዱ፣ አንቺ ያሳለፍሽው እነሱም ያሳልፉ ይወት እንጂ በማለት ተናግረዋል። ነገር ግን ለአደይ እናት እንደዚህ ነው ጉዳዩ ተብሎ ገና አልተነገራትም። ሩታም ከገጠር በኋላ እኮ ምንም ነገር አልሰራንም በማለት ወደ እነ ዳይመንድ ጋር ሄዳ ነበረ። ኪንጎና ከዳይመንድ ጋር ቆማ እናቷ አግኝታት ነበር ማለትም የፍቅር እናት። እዚህ ደግሞ ከነዚህ ተዱርዮች ጋር ምን ታደርጊያለሽ? እዚህ ስመለስ እንዳላገኝሽ ብትላትም እሺ በማለት ቦታ እንቀይር ብለው እንግዲህ ከዳይመንድ ጋር ቪዲዮ እየሰሩ ነበረ። የፍቅር እናትም ለሊ ጋር ደርሳ ወደ ቤት ስትመለስ ሩታ ወደ ቤት አልተመለሰችም ነበር። የት ሄዳ ነው? እዛ እኮ ዱርዮች ጋር አይቻት ነበር በማለት ለሮማን ትናገራለች። የምን ዱርዬ ብላ ሮማንን ብትጠይቃት እነዛ ዘመዶች ናቸው ጓደኞች የምትያቸው በማለት ትነግራለች። እንደውም ለአንድ እኮ ስራ አግኝቼለት ነበር ጓደኛዬ ጋር፣ ነገር ግን የእጅ አመል አለበት መሰለኝ ፈራሁኝ በማለት ትናገራለች። አረ ችግር የለም ምንም እሱ አይሰርቅም፣ ስራ ካገኘ ይተዋል፣ ምንም ነገር የለም ችግር የለውም አስገቡት በማለት እንግዲህ ሮማን ትናገራለች። ኪንጎ አሁን ላይ ስራ ባገኝና የራሴ ነገር አስተካክዬ ቅምጥልን በራሴ ቤት በራሴ ሁሉ ነገር የወንድ ኃላፊነትን ተወጥቼ ባኖራት የሚል ሀሳብ ነው ያለው። ነገር ግን ስራ አላገኘም ነበረ። ዛሬ ግን ስራ ሲያገኝ ኪንጎንም ቅምጥልንም በደስታ ነበረ እቅፍ አድርጎ ያመሰገናቸው። እንዲሁም ወደ ፍቅር እናት ጋር ሄደው ለስራውም እንደሚያወራ ነው የተናገረው። ባቡሬም እንግዲህ ልጁ ለትዳር አይሆናትም፣ በቃ እሱ አይሆናትም፣ ራሱንም አልቻለም በማለት ተናግሮ ነበረ። ይህም ደግሞ ቅምጥልና ኪንጎ ሊያለያይ ይችል ይሆን የሚል ስጋት አድሮብን ነበር። ዛሬ ግን ኪንጎ ስራ ካገኘ በቃ አሪፍ ነው፣ ከፍቅሩም አይለያይም። ነገር ግን ቅምጥል ስራ ከገባ እኮ በየቀኑ አላገኘውም የሚል ሀሳብ ነበረ ያመጣቸው። ዳይመንድም እንግዲህ አይ አይደለም ምሳቃው ውስጥ ቁጥር እያደረገች ይሄዳል በማለት ነበረ እየቀለደባት። ባቡሬም እንግዲህ ከሌሊ ፍቅር ይዞታል። የሌሊ ነገር እጅግ አሳስቦታል። በስተመጨረሻ ግን ከሌሊ ውሸት መስማቱ እጅግ ነበረ የደበረው። ልክ ከዴብና ከአዴ ጋር እያወራሁ ነው በማለት ለሌሊ ስትነግረው እሱ ደግሞ ከዴብ ጋር ስለነበረ ያን ውሸት ስትዋሸው ስልኩን ጆሮ ላይ ዘግቶባት ነበር። እንግዲህ ምን ሊፈጠር እንደሚችል በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ